ምገባ ማዕከል እዚህ መክፈት ያስፈለገበት ዋናው ምክንያት እንደምታውቁት ቀድሞ ከቂርቆስ አካባቢ የሸራተን ማስፋፊያ ሸራተን ሆቴል ሲገነባ በነበረው ልማት ተነሽነት 10-90 የሚባሉ ቤቶች ውስጥ የሚኖሩ እጅግ በጣም ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ወገኖች የሚኖሩበት አካባቢ መሆናቸውን አይተን አንዱ መነሻ እሱ ነው። ሁለተኛ የካዛንቺስ ተነሺዎች እዚህ አካባቢ የገቡት በተለይም ቀድሞ ይህ ነው የሚባል ቋሚ ገቢ ያልነበራቸው በደባልነት በጥገኝነት ይኖሩ የነበሩ የከተማችን ነዋሪዎች ናቸውና ህጋዊ ቤት አልነበራችሁም ብለን እነሱን ሳናስተናግድ መተው ስለማንችል እዚህ ጋር ሰርተን ያስገባናቸው በርካታ ነዋሪዎች በመኖራቸው በዛ አጋጣሚ የኑሯቸው ሁኔታም ስለገባን ይሄ ምገባ በጣም እንደሚያስፈልግ ወስነን ነው የምገባ እዚህ ሊገነባ የቻለው። ብዙ ዜጎቻችን በምገባ ማዕከላት ሲመገቡ ቆይተው በሂደት ደግሞ ቋሚ የስራ እድል እንዲያገኙ የምናደርግበትን መርሃ ግብር ነው። እስከዛ ድረስ ከከፈትናቸው 29 የምገባ ማዕከላት ውስጥ በሺዎች የሚቆጠሩ ዜጎችን በሂደት ወደ ስራ እያስገባን የራሳቸው ገቢ እንዲኖራቸው የማድረግ ስራም ጎን ለጎን እየሰራን ያለ ነው። እዚህም 30ኛው የምገባ ማዕከል ሲከፈትላችሁ በቋሚነት ሁሌ እዚህ ትመገባላችሁ ማለት አይደለም። የዛሬው ዋና ምግብ መሰረታዊ ፍላጎት ስለሆነ እሱ በብዙ እንደሚጎልባችሁ ስላየን እዚህ ጋር እየተመገባችሁ በቋሚነት ደግሞ ዛሬ በመጋቢነትነት እዚህ በማስተናገድ የስራ እድል ያገኛችኋላችሁ። በተከታታይ ደግሞ ሌሎች የስራ እድሎችን እንከፍትላችኋለን እንደየችሎታችሁ ስራ እንድትሰሩ። በቋሚነት እዚህ እንደሚመገቡት አረጋውያን፣ ጧሪ፣ ብዙ ጠያቂ የሌላቸው በተለያየ ምክንያት ለማህበራዊ ችግር በአካል ጉዳትም በሌሎችም ምክንያቶች የተጋለጡ ወገኖቻችን የሁል ጊዜ ቋሚ ቤታቸው መመገቢያ ብቻ ሳይሆን መተው እዚህ ተገናኝተው የሚጨዋወቱበት አረፍ የሚሉበት ቋሚ የነሱ ቤት ነው ማለት ነው። ስለዚህ ለወገኖቻችን ይሄንን ስናቀርብ እኛ ከመመገብ ባሻገር ነው። መመገብ ብቻ ሳይሆን የስራ እድል መፍጠሪያም ከዛ ደግሞ በላይ ለዜጎቻችን ለወገኖቻችን ያለንን ክብር ያለንን ፍቅር የምናሳይበት ነው። በብዙ መንገድ ምግብ ሞልቶ ተርፎ በሚደፋበት ከተማ ውስጥ በቀን አንድ ጊዜ በተሟላ ሁኔታ ለመመገብ አንድ ጊዜ እንኳን ለመመገብ የሚቸገሩ ወገኖቻችንን ማየት የሁላችንም ህመምና ሁላችንም ደግሞ ልንወጣው የሚገባው ኃላፊነት ነው። ስለዚህ የምገባ ስንከፍትላችሁ ንጹህ ትኩስ ምግብ በተመጣጠነ ደረጃ የሚቀርብላችሁ ነው። ጠግባችሁ የምትበሉበት ቤት ነው። አንዳንዶችም ደግሞ ቤት ውስጥ መምጣት ለማይችሉት ጭምር ይዛችሁ የምትሄዱበት የራሳችሁ መመገቢያ ቦታ ነው። እሱ እንደተጠበቀ ሆኖ ለእናንተ እንደምንወዳችሁ እንደምናከብራችሁ ደግሞ ያለንን ሀሳብ ያለንን ትልቅ አክብሮት የገለጽንበት ነውና እንኳን ደስ ያላችሁ በድጋሚ ማለት እወዳለሁ። ጊዜያዊ ችግሮችን እንደዚህ የተደጋገፍን እናልፋለን። በዘላቂነት ሀገራችንን ለማበልጸግ ደግሞ ጠንክረን ሌት ተቀን እንሰራለን። የተጀመሩ ስራዎች ውጤት እያመጡ ብዙዎችን የስራ እድል ተጠቃሚ እያደረጉ ከድህነት እያወጡ ነው። በከተማችን በሴፍትኔት እንኳን ተይዘው የነበሩ ከ100,000 በላይ ዜጎች ዛሬ ትልልቅ የስራ እድል ተፈጥሮላቸው ሌሎችን እየቀጠሩ ነው ያሉት። ይሄ የሚያሳየን ከሰራን እንለወጣለን። ካገኘነው ደግሞ ሰርተው ሮጠው ከሚያተርፉ ሰዎች ደግሞ እንደዚህ ለሌሎች መትረፍ ደግሞ የግድ ይላል። ማህበራዊ ኃላፊነት መወጣት ይባላል።
በሌላ በኩል ደግሞ ማህበራዊ ፍትህን የማንገስ ጉዳይ ነው ማለት ነው። ስለዚህ ሰርታችሁ አግኝታችሁ ይሄንን ከኛ ጋራ የሰራችሁ ባለሀብቶች መካከለኛ ገቢም እያላችሁ ከገበያችሁ ላይ ለወገኖቻችን ብላችሁ የቆረሳችሁ ከወገን ጋራ መኖር ከወገን ጋራ አብሮ ሆኖ እንደዚህ ያለውን መካፈል ማህበራዊ ኃላፊነትን መወጣት ነው። ማህበራዊ ኃላፊነትን መወጣትን በከተማችን በምሳሌነት እያደገ እየዳበረ መሄድ ያለበት ነው። በእነኚህ አይነት ተግባራት እያዳበርነው እንሄዳለን። እናቶች፣ አባቶች በዚህ ስፍራ ላይ ይሄ ነው ቤታችሁ ብለን ገንብተን እንድትመገቡበት እንድታርፉበት ጽድት ያለ የሚያምር ቦታ ላይ እንድትሉ ጭምር ስናዘጋጅ ሁልጊዜ ለናንተ ያለንን አክብሮት ፍቅር የበለጠ ደግሞ ለመንከባከብ ቅርብ እንደሆን ያሳየንበት ነውና ተጠቀሙበት። የናንተ ነው። የምገባ ሰዓት ሲደርስ ብቻ ሳይሆን ከዛም በፊት መጣችሁ እዚህ ተገናኝታችሁ የተለያዩ ጉዳዮቻችሁን እየተወያያችሁ ደስ ብሏችሁ ብትቆዩበት ቤታችሁ ነው ማለት እወዳለሁ። የሰራችሁ በዚህ ውስጥ አስተዋጽኦ ያደረጋችሁት እግዚአብሔር ይባርካችሁ ያብዛላችሁ። ጥሩ ስራ ሰርታችኋል። እድለኛም ናችሁ ደግሞ ለነኚህ ወገኖች ከሰራችሁት ላይ ካገኛችሁት ላይ ማካፈል በጣም እድለኞች ናቸው። ክፍለ ከተማውም እነኚህ ነዋሪዎችን በማስተባበር አብራችሁ ሆናችሁ አስተባብራችሁ እንደዚህ አይነት ጽድት ያለ የሚያምር ሰፊ ስፍራ ለነኚህ ወገኖች ስላቀረባችሁ ላመሰግናችሁ እወዳለሁ። ይሄ የመንግስት ሸክም መሆን የለበትም። በቋሚነት እኛን መግባለን ብላችሁ ዛሬ ተዘጋጅታችሁ ደግሞ ማዕከላችን የተገኛችሁ እናንተም በእነኚህ በነዋሪዎችና በተጠቃሚዎች ስም እጅግ አድርጌ ማመስገን እወዳለሁ። የምገባ ማዕከላችን የምገባ ኤጀንሲያችን በመከታተል አስፈላጊ እቃዎችንም በማሟላትና ሁልጊዜ ደረጃውን የጠበቀ ምግብ እንዲቀርብ በማድረግ በኩል ሁልጊዜ ተከታታይ ስራ ይሰራል። በጎደለ ደግሞ ከመንግስት በጀት እንዲሟላም ያደርጋል። ይሄ ስራችሁ ተጠናክሮ ይቀጥል። እስካሁን ድረስ ለሰራችሁት እናንተንም በጣም ማመስገን እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።